እንኳን ለዐቢይ ጾም 7ኛ ሳምንት ኒቆዲሞስ በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን የበዓል ቀኖና መሠረት 7ኛው የዐቢይ ጾም ሰንበት ኒቆዲሞስ ይባላል። በግሪክ ቋንቋ ኒቆዲሞስ ማለት አሸናፊነት ማለት ነው። በዚህ ሰንበት በዮሐንስ ወንጌል እንደተገለጸው ጌታችን መድኃኒታችን ኢየሱስ ክርስቶስ ኒቆዲሞስ ለተባለ የአይሁድ አለቃ ያስተማረው ትምህርት እንዲሁም የኒቆዲሞስ አስተማሪ ስብዕና ይነበባል፣ ይተረጎማል፣ እንዲሁም ይዜማል። ሊቁ ቅዱስ ያሬድ በጾመ ድጓው የ7ኛ ሳምንት መንፈሳዊ ድርሰቱ የኒቆዲሞስን በዓል አስመልክቶ እንዲሁ ሲዘምር ይህን ቃል ተናግሯል። ኒቆዲሞስ የተባለው ሰው ወደ ጌታችን ኢየሱስ ሄደ። መምህር ሆይ ልታስተምር ከእግዚአብሔር አብ ዘንድ እንደመጣ እናምናለን አለው። የአንበሳ ደቦል ተኛህ አንቀላፋህም፣ በትንሣኤም አንሳኝ ብሎአልና። ይህም መድኃኒታችን ኢየሱስ ክርስቶስ ለኒቆዲሞስ ያስተማረውን ትምህርት የሚያመሰጥር ድንቅ ዜማ ነው። የዚህ አጭር ያስተምሮ ጦማር ዓላማም ከኒቆዲሞስ ሕይወት መማር እንችል ዘንድ የኒቆዲሞስን ጠንካራ ስብዕና መንፈሳዊነት የሚያሳዩ መገለጫዎችን መተንተንና እኛም አርአያውን እንድንከተል መምከር ነው። በዚህ መሠረት ከኒቆዲሞስ ሕይወት የምንማራቸው ቁም ነገሮችም እንደሚከተለው ቀርበዋል። ኒቆዲሞስ መምህር ሲሆን ራሱን ዝቅ አድርጎ የተማረ የትሕትና አርአያ ነው። ኒቆዲሞስ ፈሪሳዊ ብቻ ሳይሆን የፈሪሳውያን አለቃ፣ የኦሪት መምህር ብቻ ሳይሆን የኦሪት ምሁር ነበር። በእርሱ ደረጃ የነበሩ ታላላቅ የአይሁድ ምሁራን መንፈሳዊ ሥልጣናቸውና ሹመታቸው የእግዚአብሔር ስጦታ መሆኑን ረስተው በሕዝቡ ላይ የሚመጻደቁ ነበሩ። በዘመናቸውም ዕውቀትን የሚገልጥ እውነተኛ አምላክ የካህናት አለቃ ኢየሱስ ክርስቶስ ለቤዛ ዓለም ሲገለጥ የአይሁድ ምሁራን የጌታን መገለጥ አልወደዱትም። የእርሱ ትሕትና የእነርሱን ትዕቢት የሚያጋልጥ ነበርና ወደ መድኃኒታችን ኢየሱስ ክርስቶስ የሚሄዱትን ሁሉ ይነቅፉ እንዲሁም ይከሱ ነበረ። ባለማወቅ ያደነደኑት የትዕቢት ልቦናቸውና ትሕትናቸውን አጥፍቶባቸው እንዲሁ ነበርና ዝቅ ብሎ በሰው ዘንድ በተናቁ በናዝሬትና በገሊላ እየተመላለሰ የሚያስተምር የዓለም ቤዛ የክርስቶስ ትምህርትን እንዳይሰሙ ልባቸው ተዘግቶ ነበርና ጌታችን የፈሪሳውያንን ሐሳብ እንዲሁ በግብዝነት የተሞላና ከንቱ እንደሆነ ነግሯቸዋል። ለደቀ መዛሙርቱም ከጸሐፍቶችና ከፈሪሳውያን ጽድቅ የሚበልጥ ሥራን እንዲሰሩ አስጠንቅቋቸው ነበር። ኒቆዲሞስ ግን ከእነዚህ ከፈሪሳውያን መካከል የተገኘ ልዩ ምሁረ ኦሪት ነበረ። ኒቆዲሞስ ራሱን ለእውነት ልቦናውንም ለእምነት አዘጋጅቶ ከሁሉ አስቀድሞ በሌሊት ክርስቶስን ፍለጋ የመጣ ከለዚህም ፈሪሳውያን ወገን ተለይቶ እንደ አባታችን እንደ አብርሃም ወደ ጽድቅ መንገድ የተጠራ ነው። ሹመት እያለው ሁሉ ሳይጎድልበት በዙሪያው የነበሩት ከእኛ በላይ ማን አዋቂ አለ የሚሉ ከእውነት ጋር የተጣሉ ጌታችንን የሚያሳድዱ በእርሱም የሚቀኑና ጌታችንንም ለመግደል ኒቆዲሞስ ግን እውነትን ለማወቅ እልቅናው ሳይታሰበው ከአካባቢው ጋር መመሳሰልን ሳይመርጥ ራሱን ዝቅ አድርጎ ከጌታችን መድኃኒታችን ኢየሱስ ክርስቶስ ዘንድ ሊማር በሌሊት መጣ። መምህረ ትሕትና ጌታችን ኢየሱስ ክርስቶስም የኒቆዲሞስን ትሕትናውን ተቀብሎ ለምን በቀን አትመጣም ሳይለው እስከ ዓለም ፍጻሜ ድረስ ትውልድ ሁሉ የሚማርበትን
ረቂቁን ምስጢር ጥምቀትን አስተማረው። ኒቆዲሞስ ዳግመኛ የመወለድን ምስጢርን ለማወቅ ልቡናውን ከፍ ከፍ አደረገ። ለሥጋዊ ሕይወታችን ዕውቀት እንደሚያስፈልገን ሁሉ ነፍስም ዕውቀት መንፈሳዊ ዕውቀትን ያስፈልጋታል። ኒቆዲሞስ በመጀመሪያ የጥምቀትን ነገር ሲሰማ ለመቀበል ተቸግሮ ነበር። ጌታችን ግን የኒቆዲሞስን አመጣጥ በማየት ልቦናውን ከፍ ከፍ ስላደረገ ምስጢረ ጥምቀትን ገለጸለት። ሊቁ ቅዱስ ኤጲፋንዮስ በሥርዓተ ቅዳሴው ምዕመናንን በማነቃቃት ልቦናቸውን ከፍ ከፍ እንዲያደርጉ እንዲሁም ልቦናቸውን ከፍ ከፍ አድርጉ ብሎ የሚያዘው ምዕመናን የቅዱስ ሥጋውንና የክቡር ደሙን ምስጢር እንዲገልጽልን ከሥጋዊ መብል ሐሳብ ወደ ሰማያዊ መብል ልቦናችንን እንድናነሳ ሲያስብ ነው። ምዕመናን በጸሎተ ቅዳሴ ካህኑ የኤጲፋንዮስን ትእዛዝ ሲሰማ በአምላካችን በእግዚአብሔር ዘንድ አለን በማለት እንዲሁ እንመልሳለን። መንፈሳዊ መረዳት የሚኖረንና በፈተናዎች ውስጥም ድልን መንሳት የምናገኘው ልቦናን ከፍ ከፍ ማድረግ ከሁሉ የሚበልጠውን መንፈሳዊ መንገድ በመከተል ነው። ግያዝ ከነቢዩ ኤልያስ ጋር ሳለ ልቡናው ቁሳዊውን ነገር የሚያመልክ እንጂ ሰማያዊውን ኃይል የተረዳ አልነበረም። ነቢዩ ኤልያስ ግን ይህንን ምስጢር እንዲያይ እንዲሁ ገለጸለት። እኛም ክርስቲያኖች በጸጋ የተሰጡንን ስጦታዎቻችን እንድናውቅ ልቦናችንን ከፍ ከፍ አድርገን በመንፈሳዊ ዕውቀትና ልዕልና እግዚአብሔርን ፈቃድ በመረዳት እንዴት በጽድቅ መመላለስ እንደሚገባንና ስለምንወርሳት መንግሥተ ሰማያት መማር ማወቅ እንዲሁ ይገባናልና። ቅዱሱን ማወቅ ሁሉ ማስተዋል ነው ተብሎ በምሳሌ መጽሐፍ እንደተጻፈው ኒቆዲሞስ ከፈሪሳውያን ኅብረት ወጥቶ በትሕትና ወንጌልን ለመማር በሃይማኖት ልቦናን ለእግዚአብሔር ቃል አዘጋጀ። ለአብርሃም የግርዘትን ጸጋ የሰጠ ጌታ በትሕትና እንዲሁም ለቀረበው ኒቆዲሞስ የግርዘትን ጸጋ ፍጻሜ የሆነች የልጅነትን ጥምቀት ነግሮታልና። ኒቆዲሞስ ወደ መድኃኔ ዓለም ለመማር የሄደው በሌሊት ነበረ። ኒቆዲሞስ በሚታሰብበት የአብይ ጾም ሰንበት በጸሎተ ቅዳሴ የሚያዜመው የክቡር ዳዊት መዝሙር በሌሊት ጎበኘኸኝ እንዲሁም ልቤንም ፈተንከው፣ እንዲሁም ፈተንከኝ አመፃንም ሁሉ አልተገኘብኝም፣ የሰውን ሥራ አፌ እንዳይናገር ይህንን የሚያስረዳ ነው። ሌሊት በባሕሪው ሕሊናን ለማሰብሰብ በተመስጦ ለመማር የሚመች ነውና። ክርስትናም በተጋድሎ ሕይወት በመትጋት ሥጋንን በቀንና በሌሊት ነፍስን እንደሚገዛ ይህንን ለማድረግ የሚኖር ሕይወት ነው። ጌታችን ሐዋርያቱ ወደ ፈተና እንዳትገቡ ትጉና ጸልዩ ባለው መሠረት ቤተ ክርስቲያንም በቀንና በሌሊት በኪዳኑ በቅዳሴው በየማይሌቱ እግዚአብሔርን ታመሰግናለች። የቅዱሳን አባቶቻችን አባ ቢሾይ በሌሊት ጸሎት እንቅልፍ እንዳያስቸግራቸው ፀጉራቸውን ከዛፍ ቅርንጫፍ በማሰር እንዲሁ ይተጉ ነበር። ለኒቆዲሞስ በሌሊት ገስግሶ ወደ ጌታችን መምጣት ልጅነትን ለምናገኝበት የምስጢረ ጥምቀት ትምህርት እንደተገለጠለት እኛም በሌሊት በነግ ጸሎት እንዲሁ በመትጋት ረቂቅ የሆነውን መንፈሳዊ ዕውቀት ሰማያዊ ምስጢርን እንዲሁ ይገልጥለታልና። በዘመናችንና ከቀድሞ ፈተና ይልቅ የሚገጥመንን በሌሊት ከመትጋት ይልቅ አርያነት በጎደለው ሕይወት ውስጥ ስንገኝ ነው። ሌሊት ጌታን ለማመስገን የተፈጠረ ድንቅ ጊዜ ነው እንዳለ ሊቁ ማር ይስሐቅ ራሱን በቀን በሌሊት ከሚመጣ ፈተና መጠበቅ እንዲሁ ይገባል ይላል። እግዚአብሔር የሙሴን አገልጋይ የነዌ ልጅ ኢያሱን እንደተናገረው በሕይወት ዘመኑ ሁሉ ማንም እንዳይረታው ከሙሴ ጋር እንደነበረ ከእርሱም ጋር እንዲኖር
ለአባቶቻቸው ሰጣቸው ብሎ የማለላቸውን ምድር እንዲወርስ በሚሄድበት ሁሉ እንዲከናወንለት ወደ ቀኝም ወደ ግራም እንዳይል ሐሳቡም እንዲቀና የመጽሐፍ ሕግ ከአፍ እንዳይለይ እንዲሁም እንዲጠብቀውም በቀንም በሌሊትም ማሰብ እንደሚገባ ይነግረዋልና። ቅዱስ ይስሐቅ ሶርያዊውም ከመኝታ በፊት የምታደርገውን ጸሎት ትተህ እንድትተኛ መንፈስ ሲገፋፋ እሺ አትቀበለው። እንዲያውም መዝሙረ ዳዊትን ጨምረንና ሌሊቱን በሙሉ ስንጸልይ እንዲሁም ምንድር ልበ አምላክ ቅዱስ ዳዊት በሌሊት በቤተ መቅደስ ውስጥ እጆቻችሁን አንሱ እግዚአብሔርንም ባርኩ እንዲሁም እንዳለ እኛም ከዚህ ፈተና ዓለም ለማምለጥ በኦርቶዶክሳዊት ሰውነት እንድንጸናና በትጋትም ወደ ቤተ ክርስቲያን በቀንና በሌሊት ልንገሰግስ በኪዳኑም በማሕሌቱም በቅዳሴው ጸሎትም ልንሳተፍ ያስፈልጋል። ኒቆዲሞስ ማንንም ሳይፈራ እውነትን በመመስከር ከሳሾችን ሁሉ አሳፈራቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ ለእውነት ለመመስከር መጥቻለሁ በማለት እውነትን እንድመሰክር አብነት ይሆናል። በተጨማሪም በሰው ፊትም ለሚመሰክርልኝ ሁሉ እኔ ደግሞ በሰማይ ባለው አባቴ ፊት እመሰክርለታለሁ። በሰው ፊት የሚክደኝን ሁሉ ደግሞ በሰማይ ባለው አባቴ ፊት እክደዋለሁ ሲል ስለ ሃይማኖታችን እውነትን መመስከር እንደሚገባ አስተምሮናልና። እንዲሁም ለኒቆዲሞስ ሲያስተምረው እውነት እውነት እልሃለሁ የምናውቀውን እንናገራለን ያየነውን እንመሰክራለን በማለት ለእውነት መመስከር እንደሚገባ አስገንዝቦታል። ይህንንም ቃል ከራሱ ጋር በማዋሃድ የአይሁድ ፋሲካ በዓል በቀረበበት ወቅት ጸሐፍቶችና የካህናት አለቆች ጌታን ለመያዝ የሙሴን ሕግ አጣመው ሊያስፈርዱበት በሚጥሩበት ጊዜ ኒቆዲሞስ የእውነት ምስክርነቱን አረጋገጠ። የሙሴ ፈጣሪ መሆኑን ባለማወቃቸው ምክንያት የካህናት አለቆች ተሰብስበው ክርስቶስን ለመያዝ ሲመካከሩ ከሙሴ ከመጽሐፍ ሕግ ጠቅሶ ሊቃውንተ ኦሪትን አፍ አስያዛቸው። እርሱም እንዲሁ ኒቆዲሞስ ነበረ። በዚህም የተነሳ ሳይስማሙ ወደ ቤታቸው እንዲበታተኑ ምክንያት የሆነ ታላቅ ሰው ነው። ዮሐንስ ወንጌላዊ ይህንን የኒቆዲሞስን ምስክርነት ከእርሱ አንዱ በሌሊት ቀድሞ ወደ እርሱ መጥቶ የነበረው ኒቆዲሞስ ሕጋችንን አስቀድሞ ከእርሱ ሁሉ ሳይሰማ ምንም እንዳደረገ ሳያውቅ በሰው ይፈርዳልን? እንዲሁ አላቸው። እነርሱም መለሱና አንተም ደግሞ ከገሊላ ነህን? ነቢይ ከገሊላ እንዳይነሳ እንዲሁ መርምርና እያሉት እያንዳንዱም ወደ ቤቱ ሄደ። ይህም በማለት ገልጾታል። ኒቆዲሞስ ያለ ፍርሃትና ያለ ኀፍረት በካህናት ፊት እውነትን መስክሯል። እውነትንና ፀሐይን ፈርቶ እንዲሁ የትም መድረስ አይቻልም። ካህናቱን መጽሐፍ ጠቅሶ እውነትን ተናግሮ አሳፈራቸው። በመሪዎች ፊት፣ በታላቅ ሰዎች ፊት እውነትን መመስከር ክርስትናችን የሚያስገድደን ቁም ነገር ነው። ቤተ ክርስቲያናችን ሰማዕታት እያለች የምትዘክራቸው ቅዱሳን በሙሉ ለእውነት ብለው ራሳቸውን ለክርስቶስ አሳልፈው የሰጡ ናቸው። በፍርሃትና እንዲሁም በኀፍረት በይሉኝታና በሐዘኔታ እውነትን አለመመስከር በክርስቶስ ፊት ያስጠይቃል እንጂ አያስመሰግንም። ሐዋርያው ለእውነት እንጂ በእውነት ላይ ምንም ማድረግ አንችልም እንዳለ እኛም እንደ ኒቆዲሞስ የእውነት ምስክሮች ሆነን እንዲሁ ልንጠብቅ ይገባናል። ኒቆዲሞስ እስከ መጨረሻው በመጽናት ለታላቅ ክብርም በቅቷል። በጌታችን ትምህርት ተስበው ታምራቱን በማየት ከተከተሉት ሰዎች ውስጥ በቀራንዮ የሚገኙ ጥቂት ናቸው። ከለዚህም አንዱ ኒቆዲሞስ ነበር። ቀራንዮ የምግበ ነፍስ ቦታ ናትና ኒቆዲሞስን ፈተናን ሁሉ ሳይሰቀቅ እስከ መጨረሻው የጸና ጻድቅ ነው።
የክርስትናን አገልግሎት ሲመቸን የምንሳተፍበት፣ ፈተና ሲበዛብን የምንሸሽበት አይደለም። ክርስትና በጅምር የሚቀር ሳይሆን እውነትን ሳንፈራ በመመስከር በተጋድሎ የምናሳልፍበት፣ ለተፈጸሙትም የድል አክሊሎች የሚገኙበት እንዲሁ ሕይወት ነው። ምሳሌ ከሚሆኑን ቅዱሳን አንዱ አባታችን ቅዱስ እንጦንስ በፍጹም መንፈሳዊ ተጋድሎ ለ35 ዓመታት ከዚህ ዓለም ተድላና ደስታ በመራቅ እንደዚሁም በአሕዛብ መካከል ክርስትናን በመግለጽ እንዲሁም የጽናት ታላቅ አስተማሪ ነው። ኒቆዲሞስም ከጌታችን በተማረው ትምህርት ጸንቶ ለመኖር የበቃ አባት ነው። የሃይማኖቱም ጽናትም በተግባር የተፈተነ ነው። ለዚህም ማሳያ የሚሆን ጌታችን ኢየሱስ ክርስቶስ በተሰቀለ ጊዜ የአርማትያ ሰው ከሚሆን ከዮሴፍ ጋር በመሆን የአይሁድን እንዲሁ ድንፋታ ሳይፈራ እርሱ ያገኘኛል ሳይል እንዲሁም በድፍረት የጌታችንን ቅዱስ ሥጋውን በንጹሕ ልብስ በተልባ እግር በበፍታም ገንዞ በአዲስ መቃብር በጌቴ ሰማኒ እንዲሁ የቀበረ ሰው ነው። ኒቆዲሞስ ከአዲስ ኪዳን ካህናት ቀድሞ የጌታችንን ነፍስ የተለየው መለኮት የተዋህደው ክቡር ሥጋውን ለመገነዝ የበቃ አባት ነው። የጌታችንን ክቡር ሥጋውን ገንዘው ሲቀብሩ በጸናች የተዋህዶ እምነት ጌታ እንደገለጠላቸው ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት የሚለውን ቤተ ክርስቲያናችን እስከ ዕለተ ምጽአት የክርስቶስን ሥጋና ደም ስትባርክ የምትጠቀምበት ጸሎት እስከ ፍጻሜው እንደዚሁ እየጸለዩ ነበር። በዚህም ኒቆዲሞስ ከአዲስ ኪዳን ካህናት ቀድሞ ምስጢረ ጥምቀትን ከጌታ እንደተማረ እንደዚሁም የአዲስ ኪዳን የምስጢራት አክሊል ምስጢረ ቁርባንን እንዲሁ ተማረ። ይህንንም በሚመለከት ሊቁ አባ ሕርያቆስ በቅዳሴ ማርያም ድርሰቱ አብሮት ይቀድስ የነበረውን ንፍቀ ካህን በባረከበት አንቀጽ ላይ በዚህ ምስጢር እየተራዳኝ ከኔ ጋር ያለ ይህንንም ካህን እርሱም እኔም ሥጋውን ሁሉ እንደገነዙት እንደ ዮሴፍና እንደ ኒቆዲሞስ አድርገን ብሏል። እኛም እንደ ኒቆዲሞስ በእውቀታችን፣ በሥልጣናችን፣ በሀብታችን ባለን ማንነት ሳንታበይ ራሳችንን ዝቅ በማድረግ የእውነተኛ አባቶችን ትምህርት፣ ምክርና ተግሣጽ ልናደምጥ በተግባርም ልናውለው ይገባናል። ያዝነውን እውነተኛ እምነት በማጠንከር በሃይማኖት ልብ የቤተ ክርስቲያንን ምስጢር በትሕትና ለመሳተፍ ልቦናችንን ከፍ ከፍ ማድረግ ይጠበቅብናልና ምድራዊ አመክንዮ ሳያሰናክለን በቀንና በሌሊት ወደ አማናዊት የክርስቶስ ቤተ ክርስቲያን ለምስጋናና ለመሄድ ይኖርብናል። እውነትን በማድረግ ሕይወት የሚገኝበትን ቃለ እግዚአብሔር ያለ እፍረትና ያለ ፍርሃት ልንመሰክር ያስፈልጋል። ክርስትና ምድራዊ ስጦታና ታምራት የሚገለጥባት በገሊላ ባሕር አጠገብ ብቻ ሳይሆን መከራና ስቃይ ባለበት በቀራንዮ መገኘት ሁሉ ይጠበቅብናልና በፈተናና በመከራ ጊዜም ቢሆን በእምነት ልንጸልይና የበለጠ በመታመን ልናገለግል ይገባናል። እንዲሁም ኒቆዲሞስ በሌሊት ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሄደባቸው ምክንያቶች አንዱ በቀን መሄድ ስለፈራ ነው። እርሱ ፈሪሳዊ ከአይሁድም አለቆች አንዱ መምህረ ኦሪትም ስለነበር በቁረ ጊዜ ቅዱስ ዮሐንስ ከሕዝቡም አለቆች ያመኑበት ብዙዎች ነበሩ። ነገር ግን ከምኵራብ አስወጥተው እንዳይሰዷቸው በፈሪሳውያን ምክንያት አልመሰከሩለትም በማለት እንደተናገረው አይሁድም ከምኵራብ እንዳባረሩት ኒቆዲሞስ ወደ ጌታችን በሌሊት ሄዷል። መድኃኔ ዓለም ክርስቶስ በአምላክነቱ ይህንን ቢያውቅ ኒቆዲሞስ በሌሊት ወደ እርሱ እንዳይመጣ አልከለከለውም። በፍቅር አቅርቦ ስለ ሰማያዊት ምስጢር በትሕትና አስተማረው እንጂ በቀን ወደ እኔ መምጣት ስለ እኔም ጌትነት መመስከር ፈርተሃልና እኔ ልትሆን አይገባህም ብሎ እንዲሁ አልገሰጸውም።
ኒቆዲሞስ መምህር ሆይ ልታስተምር ከእግዚአብሔር ዘንድ እንደመጣ እናውቃለን። እግዚአብሔር ከእርሱ ጋር ከሆነው በቀር አንተ የምታደርገውን ይህንን ታምር ሊያደርግ የሚችል የለምና በማለት ተናገረ። ከዚህም ጊዜ ጌታችን የገነት በር ስለሆነው ስለ ምስጢረ ጥምቀት አስፍቶና አምልቶ በምሳሌ ጭምር አስረዳው። እውነት እውነት እልሃለሁ ዳግም ያልተወለደ ሰው የእግዚአብሔርን መንግሥት ለማየት አይቻለውም። ይህ ማለት መንፈሳዊ ዕውቀት የጎደለው መሆኑን አሳይቶ ዳግም ያልተወለደ ሰው ከእግዚአብሔር መንግሥት ውጭ እንደሚሆን አስረግጦም ነገረው። በዚህም ታላቅ ምስጢርን ሲገልጽለት ወደደ። ይህ አነጋገር ከአይሁድ አለቆች አንዱ ለሆነው ፈሪሳዊው ሰው ከባድ ነበረ። ስለዚህም ኒቆዲሞስ ምስጢሩ እንዲሁ ቢጸናበት ጌታችን እንዲህ በማለት ጠየቀው፣ ሰው ከሸመገለ በኋላ እንደምን ሊወለድ ይችላል? ዳግመኛ ይወለድ ዘንድ ወደ እናቱ ማኅፀንስ ተመልሶ ይገባ ዘንድ ይችላልን? ጌታችንም ለኒቆዲሞስ መልሶ የአዳም ልጆች ሁሉ ከውሃና ከመንፈስ ዳግም ካልተወለዱ በመንፈስ ቅዱስ መታደስን የሚያሰጥ ጥምቀት እንዲሁ ካልተጠመቁ መንግሥተ ሰማያት መውረስ እንደማይችሉ እንዲሁ አስረዳው። የኒቆዲሞስ ጥያቄ ዛሬም ቢሆን በእምነት ያልጎለመሱ ሰዎች ዘንድ የሚነሳ ነው። እንዴት እንደምንስ ይሆናል? በዚህ ጥያቄ በአንድ በኩል መጠራጠር አለ፣ በሌላ በኩል ደግሞ ዳግም ልደት የሚፈጸምበትን ሁኔታ ለማወቅ ፍላጎት እንዳለ ያሳያል። ኒቆዲሞስ መንፈሳዊውን ነገር በእርሱ መረዳት መጠን በሥጋዊ ልደት ወስኖ እንዴት አለ እንጂ ዛሬም ስለ ረቂቅ መንፈሳዊ ልደት እንዲሁም ሲነግረው የሚጠራጠርና እንደ ኒቆዲሞስ በሥጋ ልደት አንጻር የሚመለከተው ብዙ ነው። የተመሰገነ ቅዱሱ ሐዋርያው ጳውሎስ ለሥጋዊ ሰው ግን እግዚአብሔር መንፈስ ነኝ ሞኝነትም ይመስለዋል፣ እንዲሁም አልቀበለውም፣ በመንፈስም የሚመረምር ስለሆነ ሊያውቅ አይችልም እንዳለ። ሰው በመጀመሪያ ከወላጆቹ የሚወለድ የሥጋ ልደት አለው። ከሥጋም የተወለደ ሥጋ ነው። ሁለተኛው ልደት ደግሞ ዳግም ልደት ሰው ከውሃና ከመንፈስ የሚወለድ ነው። በተጨማሪ ቅዱስ ጳውሎስ ከውሃና ከመንፈስ በመወለድ ውሉደ እግዚአብሔር ልጆች እንደምንባል ሲገልጽ እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳነን ብሎ እንዲሁ ገልጾታል። በመሆኑም ምስጢረ ጥምቀት አንድ ጊዜ ይፈጸማል፣ አይደገምም። እኛም አንድ ጊዜ ከእናታችን የሥጋ ልደት እንዳገኘን ሁሉ ከመንፈስ ቅዱስም አንድ ጊዜ እንወለዳለን። እንዴት ሰው ከውሃ መወለድ ይችላል ወይንም ይገባው ይሆን? ከውሃ ረቂቅ ልጅነት ተወልዶ መዳን እንደምን ያለ ምስጢር ነው! ይህ ታላቅ ምስጢር ጥምቀት በነቢያት ትንቢትና ምሳሌ የተገለጠ ነው። ጌታችንንም እከብር አይል ክቡር፣ እንዲሁም እቀድስ አይል ቅዱስ አምላክ፣ እታደስ አይል ንጹሕ ባሕሪ የሆነ አምላክ ለእኛ ዳግም ልደት ሥርዓተ ጥምቀትን ለመመስረት በባሕሪው በዮሐንስ እጅ ተጠምቋል። ጥምቀትን ለምን በውሃ እንዳደረገ በሰፊው መግለጽ ይቻላል። ሆኖም ግን በጥምቀት መወለድ እንደሚቻል አንጻራዊ በሆነ መልኩ እንደሚከተለው መግለጽ ይቻላል። ሰው ከመሬት አፈር ተፈጥሯል። አፈሩ እንዲሁ አጥንት፣ ጅማት፣ ቆዳ እንዲሁ ወዘተ መሆኑን እንዴት ሁሉ ቻለ? ልዩ ልዩ እንዲሁ መልክና ሥራ እንዲሁ ያላቸው የሰውነቶቻችን ብልቶች፣ ሳንባ፣ ልብ፣ እንዲሁም ጉበት፣ የደም ቧንቧ፣ ጣፊያ፣ ኩላሊት ወዘተ እንዴት ከአፈር ጋር እንዲሁ ተገናኙ? ይህ ለፈጣሪው ቀላል ነው። እንደዚህ በጥምቀት የሚፈጸመው አገልግሎት ይታያል። ልጅነት ሲሰጠን ግን እንዲሁ አይታይም፣ ረቂቅ ነውና። አለመለያየቱ ግን ሊያውከን አይገባም። ነፍሳችን ረቂቅ በመሆኑ አናያትም፣ ነገር ግን ነፍስ እንዳለ እናምናለን። ጌታችንም ለኒቆዲሞስ በነፍስ መስሎ የምስጢረ ጥምቀትን ረቂቅነት አስረድቶታል።
የማይታየው ልደትና እንዲሁም ሕዳሴ የሚገኝ በጥምቀት ነው። ጥምቀት ከቤተ ክርስቲያናችን ምስጢራት የመጀመሪያ የሆነው ምስጢር ነው። ያለ ጥምቀት ከሌሎች ምስጢራተ ቤተ ክርስቲያን ሜሮን፣ ቁርባን ወዘተ ተሳታፊ መሆን አንችልም። ከጥምቀት ውጭ ድኅነት የለም። ቅዱስ ዮሐንስ አፈወርቅ እንደገለጸው ሥርዓተ ጥምቀት በሚፈጸምበት መካን ቅዱሳን መላእክት በዙሪያው ከበው ይቆማሉ፣ ምስጋና ለፈጣሪያቸው ያቀርባሉ። አብ ወልድ መንፈስ ቅዱስ ሥላሴ የጸጋ ልጅነትን ይሰጡናልና። በተጨማሪም ይህ የከበረ ቅዱስ አባት እንደነገረን ከሆነ በዓይን ከሚታየው ይልቅ እግዚአብሔር በሚታይበት ቃሉ የነገረንን እንመን። በራሳቸውም ሕልወት ያልነበራቸው ነገሮች ወደሚናገሩበት ሁሉ አያመጣቸውም። እርሱም ስለ እነርሱ ባሕሪ እንዲሁም በተናገረ ጊዜ ቃሉ የታመነ ነው። ይህንን ሰምቶ በምንም ውሃ የሚኖር ቢሆንም በመጀመሪያ ሰውን ሊፈጥር መሬት ተጠቅሞ የለምን? ለእግዚአብሔር ያለ መሬት ሰውን መፍጠር ይቻለው አልነበረምን? እንዲሁም እንበል። ከጥምቀት ምን ይገኛል ቢባል ያለ ጥምቀት ክርስትና የለም። ከቅዱስ እግዚአብሔር ጋር ላለን ግንኙነት ጥምቀት ወሳኝ ነው። በጥምቀት የምናገኛቸው ነገሮችን እንመለከታለን። በመጀመሪያ በጥምቀት የልጅነትን ጸጋ እናገኛለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ለኒቆዲሞስ እንዳስተማረው በጥምቀት ዳግም ከእግዚአብሔር እንወለዳለን። ዮሐንስ ወንጌል ምዕራፍ 3 ቁጥር 6 እንደሚለው እንዲሁም ለተቀበሉትም ሁሉ ግን በስሙ ለሚያምኑ ለእርሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሰጣቸው እንዳለ በስሙም አምነው ለተጠመቁ ሁሉ የልጅነት ጸጋ ይሰጣቸዋል። በሁለተኛ ደረጃ በጥምቀት ከክርስቶስ ሞትና ትንሣኤ ጋር እንተባበራለን። ስንጠመቅ ወደ ውሃ መግባታችን መዘፈቅን የሞቱንና የመቃብሩ ምሳሌ ሲሆን ከውሃ መውጣታችን ደግሞ መነሳታችን ምሳሌ ነው። ለእኛ በካህኑ አማካኝነት ወደ መጠመቂያው መዘፈቅና መውጣት ቀላል እንደሆነ ሁሉ ለቅዱስ እግዚአብሔርም አሮጌውን ሰው በመቅበርና ቅዱሱን ሰው ማንሳት ቀላል ነው። ይህም በአብ በወልድ በመንፈስ ቅዱስ ስም 3 ጊዜ ይፈጸማል። ሐዋርያው ቅዱስ ጳውሎስ ሞቱን በሚመስል ሞት ከእርሱ ጋር ከተባበር ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። እንዲሁም በጥምቀት ከእርሱ ጋር ተቀበራችሁ፣ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር ሥራ በማመናችሁ ከእርሱ ጋር ትነሳላችሁ በማለት በሞቱ ከመሰልነው በትንሣኤውም እንደምንመስለው ተናገረ። በጥምቀት አዲስ ሰው እንሆናለን። በጥምቀት አዲስ ሕይወት እናገኛለን። ወደ እግዚአብሔር በአዲስ ተፈጥሮ እንቀርባለን። ስርየተ ኃጢአት እናገኛለን። እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁም እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። አሁንም በክርስቶስ የሆነውን ሁሉ አዲስ ፍጥረት ነው። የቀደመው አለፈ፣ እነሆ አሁኑም ሁሉም አዲስ ነው። በጥምቀት የሰማያዊ ማኅበር አባል እንሆናለን። በጥምቀት እንዲሁ ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ጋር አንድነት ሁሉ ይኖረናል። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል እንዳለ በጥምቀት የቤተ ክርስቲያን አባልነት መብት እናገኛለን። እንዲሁም ከጨለማ ወደ ብርሃን በመሸጋገር ለድኅነታችን ለምንጀምረው ተጋድሎ ጋራ እንዲሁም የምናገኘው እንዲሁ በጥምቀት ነው። እንግዲህ በጥምቀት የሚገኘውን ጸጋና በረከት በማወቅ ልጆቻችንን ማስጠመቅና በሃይማኖት በምግባር ኮትኩተን ማሳደግ፣ ከእምነት ውጭ የሆኑ ወገኖቻችንንም ሁሉ በማስተማር የቤተ ክርስቲያን አባል የሚሆኑበትን መብት እንዲያገኙ ማድረግ ከሁላችን የሚጠበቅ ነው። እምነት ሃይማኖትን በሥራ መግለጥ ያስፈልጋል። ኒቆዲሞስ ወደ ጌታችን ሄዶ እንደተማረ እኛም ወደ መምህራችን በመሄድ መጠየቅና ማወቅ እንዲሁም በተማሩትና በተረዱት መጽናት ያስፈልገናል። ጥምቀት አንድ ምዕራፍ ነው።
ከጥምቀት በኋላ ሌሎችን ምስጢራተ ቤተ ክርስቲያን መፈጸምና በሕገ እግዚአብሔር መኖር ይገባናል። በጥምቀት ያገኙትንም ልጅነት ማዳፈን አይገባም። ከጥምቀት በኋላ የተፈጸመውን ኃጢአት ደግሞ ወደ አባቶቻችን ካህናት በመቅረብ መናዘዝና ከክፉ ሥራ ሁሉ መከልከል ይገባል። በሕገ እግዚአብሔር ጸንተን ምግባር ትሩፋቱን ሰርተን እናንተ የአባቴ ቡሩካን ኑ ከሚባሉት እንዲደምረን ሁሉ በእርሱ ሁሉም ከእርሱ ሁሉም ስለ እርሱ የሆነው አምላክ መድኃኒታችን ኢየሱስ ክርስቶስ ፈቃዱ ይሁንልን። በዐቢይ ጾም 7ኛ ሳምንት ኒቆዲሞስ የዕለቱ መዝሙርም እንዲህ ይላል። ስሙ ኒቆዲሞስ የሚባል ሰው ወደ ኢየሱስ ሄዶ ኢየሱስን ታላቅ መምህር ሆነ ከእግዚአብሔር ዘንድ እንደመጣ እኛም እናምናለን። አንተ የአንበሳ ደቦል ክርስቶስ እንደ አንበሳ ሸምቅቀህ ትነሳለህ፣ በመነሳትም ሁሉ አስነሳኝ አለው። ይህም የመልእክቱ ምንባብም እንዲህ ይላል። የሐዋርያው ቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 7 ከቁጥር 1 እስከ 19። ወንድሞቼ ሆይ ሕግን ለሚያውቁ እናገራለሁና ሰው ባለበት ዘመን ሁሉ ሕግ እንዲገዛው አታውቁምን? ያገባች ሴት ባሏ በሕይወት ሲኖር ከእርሱ ጋር በሕግ ታስራለችና፣ ባሏ ቢሞት ግን ስለ ባል ከሆነ ሕግ ተፈታለች። ስለ ባሏ በሕይወት ሳለ ለሌላ ወንድ ብትሆን አመንዝራ ትባላለች። ባሏ ቢሞት ግን ከሕግ አርነት ወጥታለችና ለሌላ ወንድ ብትሆን አመንዝራ አይደለችም። እንዲሁም ወንድሞቼ ሆይ እናንተ ደግሞ በክርስቶስ ሥጋ ለሕግ ተጋድላችኋል፣ ለእግዚአብሔር ፍሬ እንድናፈራ እናንተ ለሌላ ከሙታን ለተነሣ ለእርሱ ትሆኑ ዘንድ በሥጋ ሳለን በሕግ የሚሆን የኀጢአት መሻት ለሞት ፍሬ እንዲሁም ሊያፈራ በብልቶቻችን ይሠራ ነበርና፣ አሁን ግን ለእርሱ ሁሉ ለታሰርንበት ስለ ሞትን ከሕግ ተፈተናልና፣ ለዚህም በአዲሱ መንፈስ ኑሮ እንገዛለን እንጂ በአሮጌው በፊደል ኑሮ አይደለም። እንግዲህ ምን እንላለን? ሕግ ኀጢአት ነውን? አይደለም። ነገር ግን በሕግ ሳይሆን ኀጢአትን ሁሉ ባላወቅን ነበር። ሕጉ ሁሉ አትመኝ ባላለን ምኞት ሁሉ ባላወቅን ነበርና፣ ኀጢአት ግን ምክንያት አግኝቶ እንዲሁም ምኞቱ ሁሉ በትእዛዝ እንዲሁ ሠራብን። ኀጢአት ያለ ሕግ ምውት ነውና፣ እኔም ድሮ ያለ ሕግ ሕያው ነበርኩኝ። ትእዛዝ በመጣች ጊዜ ግን ኀጢአት ሕያው ሆነ፣ እኔም ሞትኩኝ። ለሕይወት የተሰጠችው ትእዛዝ እርሷ ለሞት ሁሉ አገኘኋት። ኀጢአት ምክንያት አግኝቶ በትእዛዝ ሁሉ አታሎኛልና በእርሷም ገሎኛል። ስለዚህም ሕጉ ቅዱስ ነው፣ ትእዛዚቱም ቅድስትና እንዲሁም ጻድቅ በጎም ናት። እንግዲህ በጎ የሆነውን ነገር ለእኔም ሁሉ ሞት ሆነብኝን? አይደለም። ነገር ግን ኀጢአት ሆነ። ኀጢአትም በትእዛዝ ምክንያት ያለ ልክ ኀጢአት ይሆን ዘንድም ኀጢአትም እንደዚሁም ይገለጥ ዘንድም በጎ በሆነው ነገር ሁሉ ለእኔም ሁሉ ሞትን ይሠራ ነበር። ሕግ መንፈሳዊ እንደሆነ እናውቃለንና፣ እኔ ግን ከኀጢአት በታች ልሆን የተሸጥኩ የሥጋ ነኝ። የማደርገውንም ሁሉ አላውቅም፣ የምጠላው ያው ሁሉ አደርገዋለሁና። ዳሩ ግን የምወደውን እርሱን እንዲሁ አላደርገውም። የማልወደው ግን እንዲሁ የማደርግ ከሆነ ሕግ መልካም እንደሆነ እንዲሁም እመሰክራለሁ። እንደዚህ ከሆነ ያ የማደርገው አሁንም ከኔ አይደለም፣ በእኔ የሚደርሰው ኀጢአት ነውና። በእኔ ማለት በሥጋዬ በጎ ነገር ሁሉ እንዳይኖር አውቃለሁ። ፈቃድ አለኝና መልካሙን ማድረግ የለኝም። የማልወደው ክፉ ነገርን ሁሉ አደርጋለሁና፣ ዳሩ ግን የምወደውን በጎውን ነገር አላደርገውም። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 18 እስከ 21 እንዲህ ይላል። ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም። ፍርሃት ቅጣት አለውና፣ የሚፈራ ሰው ፍቅሩ ፍጹም አይደለም። እርሱ አስቀድሞ ወዶናል፣ እኛም እንወደዋለን። ማንንም እግዚአብሔርን እወዳለሁ እያለ ወንድሙን ቢጠላ ሐሰተኛ ነው።
ያየውን ወንድሙን የማይወድ ያላየውን እግዚአብሔርን ሊወድ እንዴት ይችላል? እግዚአብሔርን የሚወድ ወንድሙ ግን ደግሞ እንዲወድ ይህችንም ትእዛዝ ከእርሱ አለችና ይላል። በሐዋርያት ሥራ ምዕራፍ 5 ቁጥር 34 እስከ 42 እንደሚለው ነገር ግን በሕዝቡ ሁሉ ዘንድ የከበረ የሕግ መምህር ገማልያል የሚሉት አንድ ፈሪሳዊ በሸንጎ ተነስቶ ሐዋርያትን ጥቂት ፈቀቅ እንዲያደርጓቸው አዘዘ። እንዲህም አላቸው፣ የእስራኤል ሰዎች ሆይ ስለ እነዚህ ሰዎች ምን እንደምታደርጉ ለራሳችሁ ተጠንቀቁ። በዚህም ወራት አስቀድሞ ቴዎዳስ እኔ ታላቅ ነኝ ብሎ ተነስቶ ነበርና 400 የሚያክሉ ሰዎች ከእርሱ ጋር ተባበሩ። እርሱም እንዲሁ ጠፋ። የሰሙትም ሁሉ እንዲሁም በተኑ፣ እንደምንም ሁሉ ሆኑ። ከዚያም በኋላ ሰዎች በተጸየፉበት ዘመን የገሊላዊው ይሁዳ ተነሳ። ብዙ ሰዎችንም ሁሉ አሸፍቶ እንዲሁ አስከተለ። እርሱም ጠፋ፣ የሰውንም ሁሉ ተበታተኑ። አሁንም እላችኋለሁ ከእነዚህ ሰዎችም ተለዩ፣ እንዲሁም ተዋቸው። ይህ ሐሳብ ይህንን ሥራ ከሰው እንደሆነ ሁሉ ያጠፋዋልና ከእግዚአብሔር እንደሆነ ግን እንዲሁ ታጠፏቸው ዘንድ አይቻላችሁም። በእርግጥም ከእግዚአብሔር ጋር ስትጣሉ ምናልባት እንዳትገኙ። ሰሙትም። ሐዋርያትንም ወደ እነርሱ ጠርተው እንዲሁ ገረፋቸው። በኢየሱስ ስም እንዳይናገሩ አዘው ፈቷቸው። እነርሱ ስለ ስሙ ሁሉ ይናቁ ዘንድ የተገባቸው ስለሆነ ግን ስለ ተቆጠሩ እንዲሁ ከሸንጎ ፊት ደስ እያላቸው ወጡ። ዕለት ዕለትም በመቅደሱና በቤታቸውም ስለ ኢየሱስ ስለ እርሱ ክርስቶስ እንደሆነ ማስተማርንና መስበክንም አልተውም። የዕለቱ ምስባክም እንደሚናገረው መዝሙር 16 ቁጥር 3 እስከ 4 ልቤን ፈተኸው በሌሊትም ጎበኘኸኝ፣ ፈተኸኝ ምንም አላገኘህብኝም። የሰው ሥራ አፌ ሁሉ እንዳይናገር ፈቃዴ ነው። ስለ ከንፈሮችህም ቃል እንዲሁ ጭንቅ የሆኑ መንገዶችን ሁሉ ጠበቅኩኝ። የወንጌሉ ምንባብ የዮሐንስ ወንጌል ምዕራፍ 3 ቁጥር 1 እስከ 12 እንደሚለው ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበር። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ካንተ ጋር ከሆነው በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊወርስ ወይንም ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ እናቱ ማኅፀን ገብቶ ይወለድ ዘንድ እንዴት ይችላል አለው። ኢየሱስም መለሰ እንዲህም አለው፣ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ መንፈስ ነው። ዳግም ልትወለዱ ያስፈልጋችኋል ስላልኩ እንዲሁ አታርንቁ። ነፋስ ወደሚወደው ይነፍሳል፣ ድምፁንም ሁሉ አትሰማም። ነገር ግን ከወዴት እንደመጣ ወዴትም እንደሚሄድ አታውቅም። ከመንፈስ የተወለደም ሁሉ እንዲሁ ነው። ኒቆዲሞስም መልሶ ይህ እንዴት ሊሆን ይችላል አለው። ኢየሱስም መልሶ አንተ የእስራኤል መምህር ስትሆን ይህንን አታውቅምን? እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውን እንመሰክራለን፣ ምስክርነታችንንም አትቀበሉም። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምኑኛላችሁ? አላቸው። የተወደዳችሁ ክርስቲያኖች እንግዲህ ከኒቆዲሞስ ሕይወት ተምረን በሃይማኖታችን እንድንጸና የአባቶቻችን አምላክ ልዑል እግዚአብሔር አምላክ ይርዳን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብር ምስጋና ይገባል። አሜን። ሳምንት እስከምንገናኝ ድረስ ቸር ሰንብቱልን።